ደግሞ በዚህ አይነት መንገድ አላገናኘህም እሷን። እሱ እንተያያለን። እንዴት እንደምታገናኘና እንደማትገናኘ እንተያያለን። ልጅቷ ላይ ምንም አይነት የወንድምነት ጫና እንድታመጣ አልፈልግም። አመጣለሁ። ምንም ወንድሟ ስለሆንኩኝ አይደለም። አንተ አባቷ የፈቀደልኝ ሰው ነኝ። ገብቶሃል አይደል? አባት የሆነ እናት እንድትለኝ አልፈልግም። በቃ ምንም አታመጣማ። ምንም እኔ ማመጣው ደግሞ እኮ እያሳየሁህ ነው። እዛ ስትሰቃይ ማንም ሰው መጥቶ አፍ ሲከፍትበት ዝም አይደለም። እስከዛሬም ዝም ያልኩት በቃ ሁለቱ ይጨርሱ፣ ሶስተኛ ሰው ነው ያልገባም ብዬ ነው። አሁንም እንድገባ ያደረከኝ አንተ ነህ። ግን ደግሞ አሁን ሃይሚን ማግኘት ከፈለክ አታገኛትም። እንደዚህ አይነት እኔ እንደዚህ እያወራኝ አታገኛትም። ሰላም ማን ስለንክ ነው ማለቱን ተውና፣ በመጀመሪያ ወንድሙን ሪስፔክት አድርጌ አውራ አክብሮ ገባ አይደለ? ብሩክ ተብዬው ማለት ነው። ገባ ማን አንተ ያትበል ማን ትላለህ እንዴ? ወንድሙ እኮ ነው እንዴ መጀመሪያ ማለት ነው። አክብሮሽ አክብሬ ማውራት አለብክ። እና አባት ፈቅዶልኛል ብለህ ነው እንደዛ እየጨወትካት የምታኖራት አንተ? ኦኬ አባት ስለፈቀደልኝ የፈለከውን ሴት እሷ ላይ እያመጣ እየፈነጫ ለማኖር ነው የፈለከው? ተው እንጂ አንተን ተውና፣ አባቱ የፈቀደልኝ ሰው ነኝ ይላል ደረቱን ነፍቶ። ጅል ጦሶ ፎራ እና በቃ አባት ፈቀደና አንተ እንደዛ እያጨወትካት እና እንደፈለካት እያረካት ልታኖራት አይደለ? ሀቢቢ ሾይ ተረጋጋሽ። ሰከን በል እንደ ፈቀደ ከፈቀደ ማለት ነው። አባት ፈቀደ ልክ እንጂ እና እሷ ላይ የፈለከው ነገር አድርግ አላለም። ኦኬ ይሄንም ማወቅ አለብክ። እና አባቱ እኮ ማለት ነው ሜዳ በስማሚኝ አላወራም ክፉ ነገር አላወራም ብሎ አባቱ ምናልባት አሳልፎ እንድትታረቁ እንደ አባት ሊሆን ይችላል። አባቴን ካን መቼም ልጁ ላይ ክፉ ነገር እንዲደርስ አይፈልግም። ቆሞ አያይም ሲጀመር ገባ። እና አባት ፈቀደልኝ ብለህ አንተ የፈለካት ግን እያመጣ እሷ ላይ እየፈነጫ ልታኖራት እያሳመምካት በዚህ እድሜ ላይ ማለት ነው። ተው እንጂ ተነስ። ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው ውዶቼ። እንዴት ናችሁልኝ? አለሁላችሁ። ደህና ናችሁ ወይ? የዛሬ እንዳያችሁት ብሩክና ኤፋ መጥተዋል። ብሩክ መልስልኝ ምናምን ነው እያለ ያለው። ሄሜን መልስልኝ ነው የሚለው። ሶ ኤፋ ደግሞ አታገኛትም ምናምን እያለ ነው። እና ማለት ኤፍሬን ልክ ነው ብዬ አስባለሁ። ገባችሁ? ምን ነው ያለው አሁን? አይ እኔ አንተም ተውና አባቱ የተፈቀደልኝ ሰው ነኝ እና አባት ፈቀደልኝ ብሎ ማጫወት አለበት ነው? አባት ስለፈቀደ እንደፈለገ መሆን አለበት? አባት ስለፈቀደ የፈለጋት ሴት አምጥቶ እሷ ላይ ማጫወት አለባት እንዴ? ምን አይነት ደነዝ የሆነ ነገር ነው የምታወራው አንተ? ደነዝ አትሆን እንጂ ገባ? አባት ስለፈቀደ ግን አባት ፈቀደልኝ ግን አባቱ እኮ እኔ መቼም እኮ የኔ አባት እኔ እንዲጎዳ አሳልፎ ሰጥቶ ዝም ይላል ብዬ አላስብም። መቼም አሳልፎ ስለሰጠው ደግሞ እየተጎዳው እንደዛ እየተሰቃየው እያለቀስኩ አይቶ ዝም ይላል አይልም። መቼም ነው ማይለው። ኦኬ ሶ እና እንደዛ ነው የምላችሁት። ሌላው ምንድነው ብሩክ ደግሞ በመጀመሪያ ወንድሙን ማክበር አለብክ። ገባ አይደለ? አንተ ማን ስለሆንክ ነው ምናምን የሚያመጣው እንታያለን እንዴ? አንተ ምንድነው በጣም ነው እንዴ ጎረኛ ያንኮ? ተረጋጋ እንጂ አንተ። አንድ ነገር ልነግራችሁ የምፈልገው ነገር እናንተ ፍቅረኛ ወንድማችሁን ማክበር አለበት ግዴታ ማለት ነው። ግዴታ ማክበር አለበት። እኔን ከነ ቤተሰቤን እኔንም ማክበር አለበት። ኦኬ እንዴ እኔን ወሰደ ማለት ያው ቤተሰቦችን ያከብርም ማለት አይደለም። ማክበር አለበት ቤተሰቦችን፣ ወንድሞችን፣ እህቶችን። ገባችሁ? እንደፈለገ አፉን መከፍትበት ምንም ምክንያት የለም። ገባ? አንተ ፍሬም ላይ እንደፈለገ አፍክት ልትከፍት አትችልም። የወንድምነት ነው ያደረገው። ያለ ፍላጎቴ ከሆነ እስቲ አንዴ ጠይቅ። ሲጀመር እኮ እሱ አንተ የሆነ ለፍቅር መከፈል ያለበት መስዋዕት ምን እንደሆነ አታውቅም ሲጀመር ዜን ገባ? ለፍቅር የሚከፈለው መስዋዕት ምን እንደሆነ አታውቅም። ገባ? አንድ ወንድ እኮ አፈቅራለሁ ብላ ለፕራንክ ስታመጣ ራሱ ትፈልጊዋለሽ ከፈለግሽ ሂጂ ነው የምትለው አንተ ሰገጤ። አዎ ጠይቃት። ምናልባት ጊዜውን ወይም አንተን እንድትመለስ የሆነ ነገር ስትናገር በቃ አልፈልግም ብላለሽ ብለህ ወደ እንደለመድከው ወደ ሴቶች ጋር ትሄዳለህ። ያ ይሄ ነው እንግዲህ ያለው። ኦኬ ጉደኛ እና ማለት ነው። አንድ ነገር ልነግርህ የሚፈልገው ነገር አንተ ልታገባት ነው ምናምን። ቆይ መጀመሪያ ለምንድን ነው ክብር የማይኖራችሁ እናንተ ቤተሰብ ሁላችሁ ማለት ነው? ለምንድን ነው ለሰው ክብር የማይኖራችሁ ነው የኔ ጥያቄ እንዴ?
ምንድነው በዚህ ልክ ክብር ኑርክ እንጂ እንደ አንተ ማለት የሷ ፍቅረኛ ሆንክና በቃ ብሩክን እንደ ማለት ማን ነው ስሙ ኤፍሬምን እንደፈለግ አትናገርም። ሲጀመር ፍቅረኛን ሰይጣን ይሁን ማንም አያውቅም። ሲጀመር አንተ ገባ ምን እንደሆን ግን አታውቅም። አንተ ልታገባት ነው ምናምን እና ስለምታገባት ብቻ እሷን እያስለቀስካት ልታኖር ነው እንዴ አንተ? ስለምታገባት እና እሷን እድሜዋን እኮ በለቅሶ እንድትጨርስ ነው። ስለምታገባት እየታመመች ካንተ ጋር መቀጠል ያለበት ነው። አንተ አታገባትም እኛ ይላል ደግሞ ተነዚ ታሽቃብጣለህ እንዴ? የሆነ ሰው እንደሌለ አድርገህ ሰውን አትየው። ገባ እንደ ጥፋት እስቲ ውዶች አንተ ጥያቄ ልጠይቃችሁ እናንተ እኔ ብሩክ አንድ ቀን ጥፋት አጠፍቶ ጥፋተኛ ነኝ ብሎ ጥፋቱን አምኖ ይቅርታ ጠይቆት ያውቃል? ኖ ማት አንድም ቀን ይቅርታ ጠይቆት አላየሁም እኔ። የፈለገ ጥፋት ባለፈው እኮ ሴትን አስረግዟል ሲባል አንዴ ብቻ ከህይወት ሊውጣ ስትል አይ ከህይወት ለምንድን ነው የምትወጪው ምናምን ብሎ ያወራት ነገር ሺ ጊዜ እኔ ይቅርታ ጠይቄያት እግርሽ ስር ወድቄ እንደዚህ አርጌ እንደዚህ ሆኜ ሲል ነው የነበረው አይደል እንዴ? አናቅም እንዴ? እንዴ ታሽቃብጣለህ እንዴ? ወረኛ ወሬ አታብዛ በእናትህ። ገባ ቤተሰቦችን አክብር። አባት ፈቅዶልኛል ብለ አባቱ እኮ ስለፈቀደልክ ብቻ ልጅቷ ላይ ጫና እንድታበዛ አይፈልግም። አባት ራሱ ገባ ሜዳ ላይ ማሳደብ የለበትም። አባቱ እኮ ክብር ስለሆነ አባት ሜዳ ላይ ምን ይሉንታ ይኖር ይችላል። ገባ ፈልጎት ሳይሆን እናንተ የሆነ እንደ አባት እንደ ትልቅ ሰው አስቦ ነው የሚሆነው። እና አባት ስለፈቅዶልኛል ብለ አንተ እሷ ልትጫወት አትችልም ነው የሚል በመጀመሪያ አክብሮ ገባ ቤተሰቦችንም አክብሮ እዚህ ጋር ለካ ለዚህ ነው ከቡታጀራ ከመጣ በኋላ ሄሚ ላይ በጣም እየተፈነጫ ያለው። ለዚህ ነው ሄሚ ላይ ፉክን እየከፈትክ ያለው አይደለ? እዚህ ቤት ላይ መኖር ከፈለግሽ ከኔ ጋር ሰላም መሆን ያለብሽ ጦሶ አይደለ? እና አባት ፈቀደልክና እንደፈለግ ልታደርጋት አይደለ? ደነዝ የሆነ አስተሳሰብ ግን ከጭንቅላቴ ካውቶ የጣለው ምን አይነቱ ነው በእናታችሁ? እኔ እኮ ደነዝ ሰው አይመቸኝም። ባይዘው የምር ነው የምላችሁት። ይሄ እንደዚህ ዜሮ የሆነ ሰው አይመቸኝም። አም ሶሪ እየነገርኩ ነው እንደ እና ውዶቼ ፍቅረኛችሁ እናንተን አይወላችሁ አንቺን ካፈቀረሽ አንቺን ካከበረሽ ቤተሰቦችሽን ማክበር ያለበት እናትሽን፣ አባትሽን፣ ወንድምሽን፣ እህትሽን ዜን ትፈሚ ሃይዳች ያቢብቲ እሱ ማለት እኔን ማለት እሷን የምትናገራት ወይ ደግሞ እሱን ማናገር አትችልም። ገባ እኔ የፈለኩኝ ነገር አደርጋለሁ፣ አንከባከባታለሁ፣ እህትክ የሚከረው ምናምን ትላለህ እንደ የሆነ ጥፋት ሲታጠፋ እኮ ጥፋትክን ለማረም አይደል የምትሞክሩት፣ ጥፋት ላይ ጥፋትን ለመጨመር ነው የምትሞክሩ አይደል እንደ እኔን ማለት እንትን አላረክም ስትል እኮ ሄደ ወደ ሴት ጋር ነው የምትሄዱ። እንደ ጩጋራን አቃጠልካት እኮ ልትደፋት ለምን ኖረሽ ብለ መሰለኝ ለምን ኖረሽ ለምን በሰላም ኖረሽ ብለ መሰለኝ። እንዴት ይታመን እንደ ባዚህ ልክ እድሜ ጨረስኩ እኮ ምንድነው ሰላም አለ እንደ ኦ ማይ ጋድ። ሶ ለማንኛውም ብራዘር አስብበት። በዚህ ልክ ደግሞ ልጅቷን እንትን ለማድረግ አትሞክር። ኦኬ እና ወንድሙንም አክብር። እህትን ስለምታገኛት አይ አሁን እኮ ያንተ ሀሳብ ምንድነው ወዳለሁ ስላለች ብቻ አይ እኔን ስለምትወዳኝ የፈለገችበት ቦታ ሄዳ አልመኖር አትችልም ብለ ነው የምታስበው። ኖ አንድ ሰው እኮ መኖር ይችላል፣ በደንብ ትችላለች። ዜን እኔን ስለምትወዳኝ እኔን ስለምትፈልገኝ የትም ቦታ ብትሄድም አመጣታለሁ፣ ፈልጋት ይመጣለች ነው ያንተ ጥያቄ። ይሄ ነው እንግዲህ አንተ ያገናኘኝ ነገር እንደዚህ ነው አይደል ምናምን እንደ አክብራት መጀመሪያ እሺ። ለማንኛውም ውዶቼ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ቪዲዮን ሼር አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ እኔ የተሰማኝ ነው የተናገርኩት። መፍትሄ መሰለኝ የተሰማኝን መናገርና ወዳችኋለሁ። መልካም ምሽት ይሁንላችሁ ባይ